የዚህች ሀገር ነዋሪ ከሆኑም ኑሮ ተወደደ ቤት ኪራይ ጨመረ አይሰራም። ምስጋና ለሀገሪቱ መንግስት ይሁንና ቤት የመግዛት አቅም የለኝም ካሉም ያቺን የያዟትን ትንሽ ጥሪት ከፍለው ከወለድ ነፃ በሆነ የረጅም ዓመት ብድር እነዚህን የተንደላቀቁ ቤቶች ይረከባሉ። አይ የመስራት አቅም አለኝ ካሉ ደግሞ መንግስት ለቤት መስሪያ የሚሆን መሬት ከነ ቤት መስሪያ ብር ይሰጡታል። ሕክምና ከከባድ እስከ ቀላል ሙሉ በሙሉ ነፃ ነው። አይበለውና ህመሙ ከባድ ሆኖ ዜጋው ውጭ ሀገር ወጥቶ መታከም ቢኖርበት ከጉዞ ጀምሮ እስከ ሕክምና ወጪ ድረስ ሙሉ በሙሉ በሀገሪቱ መንግስትን የሚሸፈነው። እርሶ ብቻ መማር ይፈልጉ እንጂ የሀገሪቱ መንግስት ውጭ ሀገር ልኮት ለእርሶ ገንዘብ እየከፈሉት ነው የሚያስተምሩት። እርሶ ብቻ የዚች ሀገር ዜጋ ይሁን እንጂ የፈለጉትን ዕቃ ቢገዙም ከግማሽ የበለጠውን መንግስት ነው የሚከፍልለው። ልጅ ከወለዱ መንግስት በየወሩ የማሳደጊያ ብሎም በቂ ገንዘብ ይሰጡታል። የሰላሙ ነገር ካሉማ ሀገሪቱ ሰላም አለባቸው ከሚባሉ ሀገራት በቀዳሚነት የምትጠቀስ ናት። አይበለውና ድንገት ቀለል ያለ ችግር ቢከሰት የሀገሪቱ ፖሊሶች ላምበርጊኒ፣ ፌራሪና ቡጋቲ እየነዱ ቢመጡ መደናገጦት አይቀሬ ነው። ላምበርጊኒ፣ ፌራሪና ቡጋቲ ምንድነው አሉኝ? እነዚህ ዓለም ላይ በውድነትና በቅንጦት ተወዳዳሪ እየታጣላቸው የዓለማችን ባለሀብቶች ብቻ የሚነዷቸው መኪኖች ናቸው። ውድነቱ እንዲገባዎት በዋጋ እናስቀምጥሎም። ብታምኑም ባታምኑም የመኪኖቹ ዋጋም ከ70 ሚሊዮን እስከ 400 ሚሊዮን ብር ይገመታሉ። ታዲያ ይህን ሁሉ ዋጋ የሚያወጡ መኪኖች ነው መንግስት ለፖሊሶች ሀገሪቱ ውስጥ እየተንሸራሸሩ ሰላም እንዲያስጠብቁ የሰጣቸው። መቼስ ይሄንን ካልነው ሀገሪቱ ምን ያህል ሀብታም እንደሆነች መገመት አቅቶትም። ሌላ ምን ጨምርሎት? እርሶ ለባለቤቱ ስንት ግራም የወርቅ ቀለበት አደረጉም? ካላገቡም ችግር የለውም። መቼስ የወርቅ ዋጋን መገመት አቅቶትም። ጥያቄውን ለእርሶን ተወውና ይህች ሀገር ግን 21 ካራት 64 ኪሎ ግራም የወርቅ ቀለበት ለሽያጭ በማቅረብ ዓለምን ግራ ጋብታ የጊነስ ቡክ ወርልድ ሪከርድስን ሰብራለች። ዋጋው እስካሉን ከ3 ሚሊዮን ዶላር በላይ ነው። በብር ማወቅ ከፈለጉም በዕለቱ የዶላር ምንዛሬ ይገምቱት። ከቸገሩት እኛንም ታሉት። በሰሞኑ የዶላር ምንዛሬ 477 ሚሊዮን 95700 ብር ማለት ነው። ምን ይሄ ይገርሞታል? እርሶ ብቻ ብር ኑሮት እንጂ ከፈለጉ የወርቅ ልብስ መልበስ ይችላሉ። በማያውቁት ሀገር ገንዘብ አለኝ ብለው ወርቅ ለብሰው ደግሞ በምን ማጅራቴን ተመታው እንዳይሉ ዱባይ ገብተናል። በዛሬው ቆይታችን ዱባይን ከራስ ጸጉሯም እስከ እግር ጥፍሯ የምንጎበኛት ይሆናል። ለመሆኑ ኑሮ በዱባይ ምን ይመስላል የሚለውን ግብር ከማይከፍሉት ዜጎቿ ጋር እያስተያየን ስለ ዱባይ የምንጨዋወት ይሆናል። አብራችሁን ቆዩ። ዩናይትድ አረብ ኤምሬትስ ከ10 እስከ 11 ሚሊዮን የሚጠጋ ህዝብ ያላት ሀገር ናት። ከዚህ ህዝብ ውስጥ ግን ከ85 በመቶ በላይ የሚሆኑት ከውጭ ሀገር የመጡ ስደተኞች ናቸው። ታዲያ ዩናይትድ አረብ ኤምሬትስ ስንለው ነገሩ ትንሽ ግር ካሉት ስለ ነገሩ ላብራራሎት። ዩናይትድ አረብ ኤምሬትስ 7 ኤምሬቶችን ጠቅለል አድርጋ የያዘች 83600 ስኩዌር ኪሎ ሜትር የምትሰፋ ሀገር ናት። ታዲያ ዱባይም ከሰባቱ ኤምሬቶች ውስጥ አንዷ ናት። አሁንም ግር ካሉት ዱባይን በአንድ ሀገር ውስጥ እንደምትገኝ ክልል ወይም ከተማ ይቁጠሯት። በአሁኑ ሰዓት ዱባይ ለብቻዋም 1500 ስኩዌር ኪሎ ሜትር ስፋት እንዳላት ይነገራል። ከ4 ሚሊዮን በላይ ነዋሪዎች አሏት። ከነዋሪዎቿም ከ92 በመቶ በላይ የሚሆኑት ከተለያዩ ሀገራት የመጡም የሌላ ሀገር ዜጎች ናቸው። ቀሪው 8 በመቶ ብቻ ነው የሀገሪቱ ተወላጅ። ይህም ማለት ከ4 ሚሊዮኑም ወደ 320 ሺህ የሚጠጋው ብቻ ነው የሀገሪቱ ተወላጅ። ታዲያ ስለ ሀገሪቱ ይህንን ካለን ስለ ኑሯቸው እናንሳም። በመጀመሪያ ደረጃ አንድ ሰው በዱባይ የሀገሪቱ ዜጋ ሆኖ ከተወለደም የሚያገኘው ጥቅም መለኪያ የለውም። መንግስት ለዜጎቹ የሚያቀርበው ድጎማና ድጋፍ በዓለም ላይ ታይቶ የማይታወቅ ነው።
አንድ የዱባይ ዜጋ ሲያገባ መንግስት ነፃ የመኖሪያ ቤት ወይም ከወለድ ነፃ በሆነ የብድር አከፋፈል የተንደላቀቀ ቤት ይሰጠዋል። ትምህርትና ሕክምና ሙሉ በሙሉ በመንግስት ወጪ ይሸፈናል። በተጨማሪም የውሃ የመብራትና የሌሎች አገልግሎቶች ክፍያ በከፍተኛ ሁኔታ ይደጎማሉ። ነገር ግን ይህ ሁሉ ወርቃማ እድል ያለው የሀገሪቱ ተወላጆች ወይም ዜጋ ከሆኑ ብቻ ነው። ከውጭ ሀገር የሚመጣ ማንኛውም ነዋሪ ግን ለእያንዳንዱ የሚተነፍሰው አየርና ለሚረግጠው መሬት የራሱን ዋጋ መክፈል ይኖርበታል። በአጭሩም እዚህ ወይ የሀገሪቱ ነዋሪ ካልሆኑም አሊያም ጠርቀም ያለ ገንዘብ ይዘው ኪሶ ካላበጠም ኑሮ ከባድ እንደሆነ ከወዲሁ እውነቱን እንንገረውም። ታዲያ ሀገሪቱ ለሀገሪቱ ዜጎች ወይም ገንዘብ ላላቸው ሰዎች የምትሰጠውን ቅንጡ ኑሮ እያነሳን እንጫወት። ከዚህ ቀደም እርስዎ ብቻ ገንዘብ ይኑሮት እንጂ ሀገሪቱ ወርቅ የምታለብስ ሀገር መሆኗን ጠቅሰንሎታል። ታዲያ ለመዝናናት ከመጡም መሄድ ወዳለቦት አንድ ቦታ ልንወስዶት ነው። ቡርጅ ከሊፋ ይባላል። በርዝመቱ የዓለማችን አንደኛው ህንፃ ሲሆን 828 ሜትር ርዝመት አለው። ይህ ህንፃ የሰውን ልጅ የምህንድስና ጥበብ ገደብ የጣሰ ድንቅ ስራ ነው። በዓለማችን ረጅሙ ህንፃም ከመሆኑ ባሻገር በ148ኛ ፎቅ ላይ የሚገኘው መመልከቻ ቦታ ከተማዋን ሙሉ በሙሉ እንደ ካርታ ያሳያታል። ለመዝናናት መጥተው ታሪክ ካበዛንቦትም ከወዲሁ ይቅርታ እንጠይቃለን። ከዚህ በተጨማሪም በሰው ልጅ እጅ የተሰሩት ያማረ መልክ ያላቸው ደሴቶች፣ የወርቅ ገበያዎችና ግዙፍ የመመገቢያ ማዕከላት ዱባይን የዓለማችን ቁጥር 1 የቱሪስት መዳረሻ አድርገዋታል። በዲራ አካባቢ የሚገኘው ታዋቂው የወርቅ ገበያ ወይም ጎልድ ሱቅ በቶን የሚቆጠር ወርቅ በመስኮት ተደርድሮ የሚታይበት ቦታ ነው። ቀደም ወርቅ መልበስ ከፈለጉ ብለን ያነሳነው ጨዋታ ትዝ አሎት? ታዲያ እዚህ ነው ወርቅ የሚቸበቸበው። ከ300 በላይ የወርቅ መሸጫዎች አሉ። ስለ ወርቅ ካነስቲያን ዘንዲያም ወርቅ እንደሚበላ ያውቃሉ? ካላወቁ ምንም ችግር የለውም። እርስዎ ብቻ ይኑሮት እንጂ እዚህ ከ21 እስከ 24 ካራት በፈለጉት ግራም ቆንጆ ተደርጎ ተሰርቶ ይቀርብሎታል። የቱ ጋር ነው አሉኝ? ይኸው ልወስዶት ነው። ቡርጂ አልአረብ ደርሰናል። ይሄ የዓለማችን ብቸኛው ባለ7 ኮከብ ሆቴል ነው። የትም ዓለም ላይ ቢሄዱም አንድ ሆቴል በከፍተኛ መልኩ ደረጃውን ጠብቋል ከተባለ 5 ኮከብ ነው የሚሰጠው። እዚህ ሲደርሱ ግን ነገር ዓለሙ ሌላ ነው። እርስዎ ወርቅ በላው ብለው መጥተው ወርቅ ተነጥፎ ቢጠብቁትስ? ብታምኑም ባታምኑም ይህ የምትመለከቱት የመግቢያ ሊፍት ጎኑ በ24 ካራት ንጹህ ወርቅ የተለበጠ ሲሆን የሊፍቱ በተንም እንዲሁም በ24 ካራት የተለበጠ ነው። የመጣው ይምጣ ከልኩ አያልፍም ብለው እዚህ ማደር ካሰቡማ ነገሩ ሌላ ነው። እንኳንስ ለምግብ ለሚተኙበት ትራስ እንኳን ሜኑ ይቀርብሎታል። ታዲያ ይሄ ሁሉ እንክብካቤ በስንት ነው ካሉ በዛ ሆቴል ለአንድ አዳር እንደመረጡት ደረጃ ቢለያይም በትንሹ 5000 ድርሃም ወይም 216000 የኢትዮጵያ ብር ይከፍላሉ። ደረጃው ከፍ ሲል ደግሞ ለአንድ አዳር 5 ሚሊዮን ብር ሊያወጡም ይችላሉ። አይ ብሬን አስጨረስከኝ፣ የፕሌን መሳፈሪያ ልታሳጣኝ ነው ደግሞ ካሉ ወደ አንድ ቦታ ልወስዶት ነው። ዱባይ ሞል ይባላል። ከኢራን በመቀጠል የዓለማችን ሰፊው ገበያ ያለው እዚህ ነው። እዚህ እንዳቅሞት የፈለጉትን መሸመት ይችላሉ። ልብስ ቢሉ ጫማ፣ ኤሌክትሮኒክስ ቢሉ ጌጣጌጥ፣ መዝናኛ ቢሉ መመገቢያም ያሻውትን ሸምተው በልተው ጠጥተው ተዝናንተው የሚወጡበት ድንቅ ስፍራ ነው። ሞሉ ከ1200 በላይ የተለያዩ ሱቆች አሉት። ከዛ ውስጥ ቆንጆ ሬስቶራንቶችም ይጠቀሱበታል። እዚህ እንዳቅሞት ያሻውትን ሸምተው በልተው ጠጥተው ተዝናንተው የሚወጡበትም ስፍራ ነው። እቃ ለመግዛት ካሰቡም ምክር ቢጤ እንለግሶ። ከሚገዙት ሻጭ ጋር ባውቁትም እንኳ በደንብ ይግባቡት። በምን ግባባለው ካሉ ያሉትን እንግሊዘኛ ተጠቅመው ከኢትዮጵያ እንደመጡ ተናግረው ነጋዴዎቹን ስለ ዱባይ እንዳማካሪ ይጠይቋቸው። ለምን ከማላውቀው ነጋዴ ጋር እግባባለው ካሉ ምክንያቱን ልንገሩት። የዱባይ ህዝቦች በብዛት ተጫዋቾች ናቸው። እቃ ለመግዛት ጠይቀው ከነጋዴው ጋር ከተጫወቱ በኋላ እቃውን በግማሽ ሊቀንስሎ ይችላል። ታዲያ እቃ ሲገዙ ዝም ብሎ ከመክፈል መደራደርን አይዘንጉም።
ታዲያ ዱባይ ለመዝናናት መጥተው የሀገሩትን ሰው አግኝተው የለመዷትን የሀገሩትን ቡና እየተጎነጩ ኑሮ በዱባይ እንዴት ነው ብሎ መጠየቁ አይቀሬ ነው። እኛም እንንገረው። በዱባይ ውስጥ የሚኖሩ ኢትዮጵያውያን በሁለት ዋና ዋና ክፍሎች ይከፈላሉ። ታዲያ በስራቸውና በኑሮ ደረጃቸው ማለታችን ነው። በአንድ በኩል በድርጅት፣ በሆቴሎች፣ በታክሲ አሽከርካሪነት፣ በሽያጭና በቴክኖሎጂ ዘርፍ የተሰማሩ ሲሆን በሌላ በኩል ደግሞ በቤት ሰራተኝነት ወይም በማዳም ቤት ተቀጥረው የሚሰሩ እህቶቻችን ናቸው። በቤት ሰራተኝነት የሚሰሩት አብዛኞቹ ኢትዮጵያውያን እንደሚሰሩት ቤት እንዳሰሪውና እንደ ስራው ቢለያይም በየወሩ ጀማሪ ከተባለ ከ800 ድርሃም ጀምሮ እስከ ብዙ ሺዎች ሊከፈላቸው የሚችል ሲሆን ህይወታቸው በሙሉም ከቀጣሪዎቻቸው ፍላጎትና ደግነት ጋር የተያዘ ነው። አንዳንዶቹ በጥሩ ሁኔታ ተይዘው ቤተሰቦቻቸውን ሲረዱ፣ ሌሎቹ ደግሞ ከባድ የሥራ ጫናና የረፍት ማጣት ያጋጥማቸዋል። ታዲያ አንድ ሰው በዱባይ ነዋሪ ሆኖ ለመኖር ቢፈልግ ምን ያህል ብር ያስፈልጓል ወደሚለው ጥያቄ እንምጣ። ጥያቄውን ካነሳን ላይቀር ዱባይ እንደ ሰው የኑሮ ዘይቤ ልትረክስም ልትወደድም የምትችል ከተማ ናት። ለአንድ ተራ ሰራተኛም የጋራ መኖሪያ ቤት ወይም አልጋ ተከራይቶ ለመኖር በወር ከ300 እስከ 500 ድርሃም ሊያስፈልገው ይችላል። ታዲያኛ የምንለው ለአንድ ሰው መጠነኛና ዝቅተኛው ነው። ነገር ግን የግል ዘመናዊ መኖሪያ ወይም አፓርትመንት ከተፈለገም ዋጋው በአመት ከ30,000 እስከ 70,000 ድርሃም ይደርሳል። ለመጠነኛ ኑሮም ለምግብና ለትራንስፖርት ወጪም በወር በአማካይ ከ600 እስከ 1,000 ድርሃም ይወስዳል። ስለዚህ በዱባይ ውስጥ መጠነኛ ኑሮ በጥሩ ሁኔታ ለመኖር ቢያንስ ከ3,000 እስከ 5,000 ድርሃም ወራዊ ገቢ ማግኘት አስፈላጊ ነው። በእኛ ስንመነዝረው መጠነኛ ኑሮ ለመኖር ቢያንስ ከ129,000 እስከ 216,000 ብር በወር ያስፈልጎታል ማለት ነው። ነገር ግን እዚህ ሲመጡም ከገንዘብና ከስራ በላይ ሊያውቁትና ሊጠነቀቁት የሚገባው ዋነኛው ነገር የሀገሪቱን ሕግ ማወቅ ነው። ዱባይ እጅግ በጣም አስተማማኝና ወንጀል የሌለባት ከተማ እንደመሆኗ መጠን ሕጓም ጠንከር ያለ ነው። ለምሳሌ ያለ ፈቃድ የሰዎችን ፎቶ ወይም ቪዲዮ አንስቶ በማህበራዊ ሚዲያ ላይ መልቀቅ፣ ሰውን መሳደብ ወይም መጥፎ ምልክት በእጅ ማሳየትና ያለ ፈቃድ ስራ መስራት ከባድ ወንጀሎች ናቸው። እነዚህን ህጎች የጣሰ ማንኛውም ሰው ከከፍተኛ የገንዘብ መቀጮ እስከ እስራት ቅጣትና ወዲያውኑ ከሀገር ዲፖርት ወይም የመባረር እርምጃ ሊወሰድበትም ይችላል። ስለዚህ ጠንቀቅ ቢሉ መልካም ነው። ለመዝናናትም አይደል የመጡት፣ አንድ ቦታ ልንወስዱት ነው። ፓልም ጁሜራ ይባላል። ሙሉ በሙሉ ሰው ሰራሽ ደሴት ነው። 6 ስኩዌር ኪሎ ሜትር ይሰፋል። የዘንባባ ቅርጽ አለው። ከስፋቱ የተነሳም ከስፔስ ላይ ጭምር ይታያል። ማን ስፔስ ላይ ወጥቶ አይቶት ነው አይሉንም። የሆነው ሆኖ ለመዝናናት ቆንጆ ስፍራ ነው። በውስጡ ከመዝናኛ ሆቴሎች እስከ ተለያዩ ሱቆችና የመኖሪያ ቤቶች አካቶ ይይዛል። በተለይ ደግሞ እዚህ ደሴት ላይ እየተዝናኑ ባህር ዳርቻው ጋር ቁጭ ብለው ፀሐይ ስትጠልቅና ስትወጣ መመልከት ልዩ ስሜትን ይፈጥራል። መቼስ እዚህ ያማረ ቦታ ላይ ሲዝናኑ ዱባይ ከምን ተነስታ ነው እዚህ ደረጃ የደረሰችው ብለው መጠየቆትም አይቀሬ ነው። መልስ የሆኑት ዘንድ እኛም ታሪክ ሳናበዛቦት ወደ አንድ ቦታ ልንወስዱት ነው። ዱባይ ፍሬም ይባላል። የተገነባበት ምክንያት የድሮዋን ዱባይና የአሁኗን ዱባይ እንዲሁም የወደፊቷን ለማሳየት የታለመ ነው። 150 ሜትር ቁመትና 93 ሜትር የጎን ስፋት አለው። ወደ ውስጥ ሲገቡ ደግሞ ቅድም ላነሱት ጥያቄ መልስ ያገኛሉ። ዱባይ እንደ አውሮፓውያኑ የዘመን ቀመር ከ1971 በፊት የነበራትን የድህነት ገጽታና ከዛ በኋላ እንዴት እንደተቀየረች ይረዳሉ። ያኔ ነው እንግዲህ እድሜ ለነዳጅ ማለት የሚጀምሩት። ሀገሪቱ በነዳጅ በረከት ነው ይኸው ይህንን የመሰለችው። ታዲያ ሀገሪቱን የሚመራ ጥሩ ንጉስም ተጨምሮበት ነው።
የሀገሪቱ መሪም ሼህ መሐመድ ቢን ራሺድ አልመክቱም ይባላሉ። ለዱባይ እዚህ መድረስ እሳቸው ያበረከቱት አስተዋጽኦም ቀላል የሚባል አይደለም። በተጨማሪም ለዚች ሀገር ኢኮኖሚ የጀርባ አጥንት የሚባሉት ነዳጅ፣ ቱሪዝም፣ ንግድ፣ ፋይናንስ እና ኢንቨስትመንት፣ ሪል ስቴት፣ አቪዬሽን እና ኮንስትራክሽን ለሀገሪቱ ኢኮኖሚ ዋነኛ የሀገሪቱ የጀርባ አጥንቶች ናቸው። ዱባይ በጠንካራ የኢኮኖሚ ስርዓቷም ከሌሎች ግዙፍ ሀገሮች ጋር ተርታ የምትሰለፍ ናት። ታዲያ ሀገሪቱን ዞር ዞር ብለው ሲጎበኙ የዚህ ሀገር ዜጎች ኑሮስ እንዴት ነው ብለው መጠየቆትም አይቀሬ ነው። እኛ የምናጫውቶት የዚህ ሀገር ዜጋ ሆኖ መወለድ በራሱ እድል ነው። ለምን አሉኝ? ትንሽ ላብራራሎት መሰለኝ። ለምሳሌ አይበለውና ታመሙ እንበል። ዘና ብለው ሄደው ሆስፒታል ይታከማሉ። በሽታው የፈለገውን ያህል ከባድ ቢሆን የሀገሪቱ ሆስፒታል ማከም እስከቻለው ድረስ በነፃ ነው የሚታከሙት። ሲቀጥል የሀገሪቱ ሆስፒታል ማከም አቅቶት ወደ ሌላ ሀገር መሄድ አለቦ ከተባለም የሀገሪቱ መንግስት የትራንስፖርት ወጪ ችሎም በሌላ ሀገር የሕክምናዎትን፣ የምግቦትን፣ የተዝናኑበትን ወጪ ችሎ ያሳክሞታል። ሙሉ ወጪው በመንግስት ነው የሚሸፈነው። ታዲያ ዜጋ ከሆኑ ሌላው የሚያገኙት ጥቅም ደግሞ እቃ ሲገዙ የትኛውም እቃ ይሁን ታዲያ መንግስት ከፍተኛ ድጎማ ያደርግላቸዋል። እነሱ ጥቂት ብቻ ነው መክፈል የሚጠበቅባቸው። ከዚህ ባለፈ ልጅ ሲወልዱም መንግስት በየወሩ ከፍተኛ የገንዘብ ድጋፍ ያደርግላቸዋል። የዜግነት ክፍያ መሆኑን ነው። በቃ ምን አለፋው መንግስት ለህዝቦቹ ይሄ ሁሉ ድጋፍ እያደረገ ድሃ መሆን ራሱ ወንጀል ነው። የሚገርሙት ነገር የሀገሪቱ መንግስት ይህን ሁሉ ነገር ለህዝቦቹ በነፃ የሚያደርገው እየገዛ ነው። ዱባይ እንኳንስ ምግብና የተለያዩ ሸቀጣ ሸቀጦችን ልታመርት ቀርቶ የሚጠጣ ውሃ እንኳ ገዝታ የምትጠቀም አስገራሚ ሀገር ናት። ለምን ትገዛለች አሉኝ? ነገሩ አልገባውትም ማለት ነው። ዱባይ እህል እንዳታመርት መሬቷ አሸዋ ነው። ለህዝቦቿ ውሃ እንኳ ላጠጣ እንዳትል ባህሯ ጨዋማ ነው። ስለዚህ ሀገሪቱ ከመግዛት በቀር አማራጭ የላትም። ሆኖም እድሜ ለሀገሪቱ መንግስት ይሁንና ዜጎቿ አንድም ቀን ተቸገርን ሲሉ ተሰምቶ አይታወቅም። ለነገሩ ምናተው ይቸገራሉ። በተጨማሪም የዛ ሀገር ዜጋ ሆኖ ስለ ትምህርት ወጪ መጨነቅ አይታሰብም። እርስዎ ብቻ የመማር ፍላጎት ይኑሮት እንጂ የሀገሪቱ መንግስት ለከፍተኛ ትምህርት ወደ ሌላ ሀገር ልኮም ለእርስዎ ገንዘብ እየከፈለ ነው የሚያስተምሩት። ምን አለፋው እርስዎ ብቻ የዚህ ሀገር ዜጋ ይሁኑ እንጂ መንግስት እቅፍ ድግፍ አድርጎ ነው የሚያኖሩት። እኛም ለወጉ የዜጎቿን ኑሮ አነሳን እንጂ ከራሳችን ጋር እያነጻጸርን ከመቆጨት አርፈን ጉብኝታችንን ብንቀጥል ነው የሚያዋጣን። መቼስ በዱባይ በረሃ የሁሉ ቦታ ሲንከራተቱ እርቦታል። ታዲያ ከራቦት የተመቾት ቦታ ሄደው መመገብ ይችላሉ። እኛ ግን ከወዲሁ ሜኖ እናቅርብሉ። እርስዎ መርጠው የተመቾትን ይመገቡ። የሀገሪቱ ባህላዊ ምግቦች በዋነኝነት የግመል ስጋ በፊኒክስ ቴምር ወይም በሩዝና በተለያዩ የአረብ ቅመማ ቅመሞች ተዘጋጅቶ ማችቡክ የተባለው ባህላዊ የሩዝና የስጋ ምግብ እንዲሁም ላባን የተባለው የጎደለ የወተት መጠጥ በነዋሪዎች ዘንድ እጅግ ተወዳጆች ናቸው። እኛ የነገርኑት የዱባይን ባህላዊ ምግብ ነው። ከተማዋ የቱሪስት መስህብ እንደመሆኗ መጠን የተለያዩ ሀገራት ምግቦች ይገኙባታል። ለምሳሌ ያህል ከጣሊያን ፒዛ እስከ ጃፓን ሱሺ፣ ከህንድ ካሪ እስከ ኢትዮጵያ እንጀራ ድረስ የዓለማችን ሙሉ ጣዕም በአንድ ቦታ ማግኘት ይችላሉ። እርስዎ የተመቹትን አንድ ምግብ ብቻ መርጠው ይመገቡ እንጂ የአይን አዋጅ ከሆነቦት እዛ ያለው ምግብ ብዛት ብሮትን አስጨርሶ ቁንጣን ያስይዞታል። ስለዚህ አንዷን መርጠው ቢመገቡ ይመከራል። ምግቦትን በልተው ከጨረሱ አንድ ምክር ቢጤ እንለግሶም በዱባይ ህግ ዙሪያ ነው። በዱባይ የሚገኙ ጥፋቶች ቅጣት እጅግ በጣም ፈጣንና አጣዳፊ ነው። በዲጂታል ካሜራዎችና በኤአይ የተደገፈው የደህንነት ስርዓት በከተማዋ ውስጥ የሚደረግን ማንኛውም እንቅስቃሴ በሰከንዶች ውስጥ መቆጣጠር ይችላል። በኢትዮጵያ ውስጥ
ውስጥ ቀላል የሚባሉና እንደ ጥፋት የማይቆጠሩ ነገሮች እዚህ እንደ ጥፋት ሊታዩና ከፍተኛ የገንዘብ መቀጮ ሊጠየቁ ይችላሉ። ለምሳሌ በመንገድ ላይ ቆሻሻ መጣል፣ ያለ ቦታው መንገድ ማቋረጥ ወይም ደግሞ በህዝብ መጓጓዣዎች ውስጥ ምግብ መመገብና ማስቲካ ማኘክ እንኳ ሳይቀር ከፍተኛ የገንዘብ መቀጮ ሊያስከትል ይችላል። ይህ ጥብቅ ህግ ከተማዋን በዓለማችን ከሚገኙ እጅግ ንጹህና ደህንነታቸው የተጠበቀ ከተሞች አንዷ እንድትሆን አድርጓታል። እርሶም ሀገሪቷን ሲጎበኙ በእነዚህ ጉዳዮች ላይ ጠንቀቅ ቢሉ መልካም ነው። ሌላው ሊረዱት የሚገባው የሀገሪቱ እውነታም የአየር ንብረት ሁኔታዋ ነው። ከሜይ እስከ ኦክቶበር ባሉት የበጋ ወራት የሀገሪቱ ሙቀት በጣም ጠንከር ያለ ነው። ሙቀቱም እስከ 45 እና 50 ዲግሪ ሴንቲግሬድ ስለሚደርስ ከቤት ውጪ መንቀሳቀስ እጅግ ፈታኝ ይሆናል። በዚህ ምክንያት ከተማዋ በሙሉ የአየር ማቀዝቀዣ ወይም ኤሲ በከተማ ውስጥ በስፋት ትጠቀማለች። ስለዚህ ቢያንስ ከሙቀቱ ለመዳን የአየር ሁኔታው በደንብ ቀዝቀዝ የሚልበት የክረምት ወር አጣርተው ቢሄዱ ይመከራል። እግረ መንገድ ተገናኝተን እዚህ ድረስ አብረን መተናል። በዱባይ በረሃ ተንከራተን ቡርጂ ከሊፋ ዱባይ ሞል እያልን አስጎብኝተነውም ሰብስክራይብ ካላደረጉም እኛ ብቻ ሳንሆን ለጋሱ የዱባይ መንግስት ራሱ ይታዘቡታል። ይሄ ሁሉ ላስጎበኘህበት ክፍያው ካሉም የደወል ምልክቷንና ላይኳን ይጫኑ። ቤተሰብ ሆነን ማለት ነው። ሌላ ጊዜ በሰፊው ተገናኝተን ስለሌላ ርዕሰ ጉዳይ የምንጨዋወት ይሆናል። የዛሬን ግን በዚሁ አበቃን። መልካም ቆይታ ይሆንላችሁ።